ኢትዮጵያ ለዓለም የተባበሩት ድርጅት ያስገባቸውን ህወሓትና የኤርትራን መንግስት በመተባበር ሊያጠቁኝ ነው ያለችውን ጥቃት በመግለጽ ያስገባቸውን ደብዳቤ ህወሓት መልስ ሰጠ። ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት የኤርትራ ክሱን ወታደራዊ ጸባጫሪነት ነው ስትል ኤርትራ ገለጸች። ዶናልድ ትራምፕ እስራኤልና ሐማስ በጋዛ የመጀመሪያ ዙር የሰላም ስምምነት ላይ መድረሳቸውን አስታወቁ። ኬንያ ክሪፕቶከረንሲን የተመለከተ ህግ ልታወጣ ነው። ሰላም የቻናሌ ቤተሰቦች፣ እንደዚህ ታማኝና ፈጣን የሆኑ እውነተኛ ዜናዎችን ከማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ቪዲዮ ስንለቅ እንዲደርሳላችሁ የደውል ምልክቷንም ተጫኑ። ስለምታረጉም ደግሞ እናመሰግናለን። ወደ ዜና ዶናልድ ትራምፕ እስራኤልና ሐማስ በጋዛ የመጀመሪያ ዙር የሰላም ስምምነት ላይ መድረሳቸውን አስታወቁ። ትራምፕ ሁሉም ታጋቾች ይለቀቃሉ፣ እስራኤልም በስምምነቱ መሰረት ጦሯን ታወጣለች ብለዋል። ሐማስ ስምምነቱ መፈጸሙን አስታውቆ እስራኤል የምትለቃቸውን እስረኞች ዝርዝር አለማወቁን ገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀኑ ለእስራኤል ታላቅ ነው ብለዋል። የተኩስ አቁም የእስራኤል መንግስት ስምምነቱ ካጸደቀ በኋላ ወደ ተግባር ይገባል ሲሉ ኔታንያሁ መንግስታቸው ስምምነቱን እንዲያጸድቅ እንዲሰሩ ገልጸዋል። የእስራኤል ሐማስ ጦርነት ከተጀመረ ድፍን 2 ዓመት ሲያልፍ በጥቅምት 7 2023 ሐማስ እስራኤል ላይ ጥቃት ፈጽሞ 1200 እስራኤላውያንን ከገደለ በኋላ ጦርነቱ ወደ ቀጠናው ሰፍቶ ነበር። እስራኤልን በጋዛ በፈጸመችው ጥቃት ከ67000 በላይ ሰዎችን ገድላለች። ስምምነቱን ተከትሎ በጋዛ ደስታ ሞልቷል ሲባል እስራኤል ስምምነቱን ባጸደቀችው በ24 ሰዓት ውስጥ ጦሯን ከጋዛ ታስወጣለች ተብሏል። እስራኤል ጦሯን ባስወጣች በ72 ሰዓት ውስጥ ሐማስ የያዛቸውን ታጋቾች ይለቃል። በተጨማሪም ወደ ጋዛ እርዳታ እንዲገባ ይደረጋል ተብሏል። በታጋቾቹ ምትክም እስራኤል የያዘቻቸውን የፍልስጤም ታሳሪዎችን ትለቃለች። የእስራኤልም ጦር ስምምነቱ በበጎ እንደሚቀበለው አስታውቋል። በስምምነቱም የሐማስ ትጥቅ መፍታትን እና የጋዛ ቀጣይ አስተዳደርን በተመለከተ የተደረሰ ስምምነት አለመኖሩ አልተገለጸም። መረጃው የቢቢሲ እና የአሶሺየትድ ፕሬስ ነው። በሌላ ዜና ኬንያ ክሪፕቶከረንሲን የተመለከተ ህግ ልታወጣ ነው። የኬንያ ፓርላማ የቨርቹዋል ንብረት አገልግሎት ሰጪዎች የሚመለከት የህግ ማዕቀፍ አጽድቋል። ይህንንም ተከትሎ ክሪፕቶከረንሲን የተመለከተው ማዕቀፍ ህግ ሆኖ እንዲወጣ ለፊርማው ወደ ፕሬዝዳንት ዊሊያም ሩቶ በመጪዎቹ ሳምንታት ይላካል። በማዕቀፉ የኬንያ ማዕከል ባንክ የካፒታል ገበያ ባለስልጣን ዲጂታል ንብረቶች የመቆጣጠር ኃላፊነት ሲሰጣቸው የገንዘብ ቢሮን ማጭበርበር እንዳይፈጠር የሚረዱ መመሪያዎችን፣ አሰራሮችን ያወጣል። ማዕቀፉ በዘርፉ የሚሰሩ የሀገር ውስጥና የውጭ ሀገር ተቋማት ፍቃድ የሚሰጥበትን አሰራር ሲያስቀምጥ ህግ ሆኖ ለመውጣት የፕሬዝዳንቱ ፊርማ ብቻ ቀርቶታል። ህጉ ኬንያ በአፍሪካ ክሪፕቶከረንሲ የተመለከተ የተሟላ ህግ ካላቸው ሀገራት ውስጥ በቀዳሚነት ያስቀምጣታል ተብሎ ሲጠበቅ በዘርፉ ተፎካካሪ ያደርጋታልም ተብሏል። የክሪፕቶከረንሲን መምጣት ተከትሎ በርካታ ሀገራት ነገሩን ለበጎ ለመጠቀም የሚሆን መመሪያዎችን እያወጡ ሲሆን በአፍሪካ ናይጄሪያና ደቡብ አፍሪካ ጥሩ እየሄዱ ያሉ ሀገራት ናቸው። ክሪፕቶከረንሲ በኃላፊነት ለመጠቀም ህግ የሚያወጡ ሀገራት እንዳሉ ሁሉ ከነጭራሹ መጠቀምንም የሚከለክሉ እንደ ሞሮኮ ያሉ ሀገራትም አልጠፉም። ከብሎክቼን ቴክኖሎጂ መምጣት ጋር ተያይዞ ብቅ ያለው ክሪፕቶከረንሲ በበጎ ለመጠቀም ጥናትና ሳይንስ መሰረት ያደረጉ ውሳኔዎችን መስጠት ይኖርበታል። መረጃው የተገኘው ከኦል አፍሪካና ከቴክ ዊዝ ነው። በሌላ ዜና የኤርትራ መልስ። ኤርትራ ከህወሓት ጋር በመሆን ልትዋጋ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱ ወታደራዊ ጠባጫሪነት ነው ስትል ውድቅ አደረገች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛት ለማስመለስ ያለመ ነው ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ የጸባጫሪነት የተከተለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በተላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋራ ኢትዮጵያ ለመዋጋት እየተዘጋጀች ነው ሲሉ ከሷል። ውጭ ጉዳይ ሚኒስቴሩ ጉዳዩን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌደራል መንግስት ወታደራዊ ከአማጽያን ጋራ በሚዋጉበት በአማራ ክልል ሁለቱ አካላት የተጠበቁ ቡድኖችን ይደግፋሉ፣ ያንቀሳቀሳሉ፣ ይመራሉም ሲሉ ይወቅሳል። አቶ የማነ የኢትዮጵያን የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራን ነጻነት ሉዓላዊነት ለመጋፋት በማሴር ከሰዋል።
በሌላ ዜና ደግሞ የህወሓት ምላሽ በምርጫ ቦርድ እውቅና የተሰረዘው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስተር ኤርትራና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬስ ኦክቶበር 2 2025 ደብዳቤው መጻፉን ተከትሎ ህወሓት ለአንቶኒዮ ጉተሬስ እና ለሌሎች ተቋማት የምላሽ ደብዳቤ ጽፈዋል። የአዩ አበሻድ ከደብዳቤው እንደተመለከተው የፌደራል መንግስቱ የስምምነት ጥሶታል የተፈናቀሉ ወገኖችን መመለስ አልተቻለም። የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍና በሌሎች ታጣቂዎች ተወረዋል። የፌደራል መንግስቱ በወልቃይት እንዲሁ በአፋርና በራያ አካባቢ ታጣቂዎች እየደገፉና እያደራጀ መሆኑን ጠቅሷል። አንዳንድ ተቋማት ወልቃይት በአማራ ክልል ስር አድርገው መግለጫ እየሰጡ ነው ብለዋል። ከኤርትራ ጋር ያለውን ግንኙነት በተመለከተ ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠና ሰላም አውንታዊ ሚና ያለው በመሆኑ መደገፍ ሲገባው የፌደራል መንግስት ከኤርትራ ጋር በገባበት ውጥረት ምክንያት የጽምዶ ግንኙነት በጽኑ እየተቃወመ ይገኛል ብለዋል። ህወሓት ከኤርትራ ጋር ሆኖ የኢትዮጵያን ሊወጋ እየተዘጋጀ ነው የሚለው የፌደራል መንግስት ውንጀላ ከእውነት የራቀ ነው ብለዋል። ብሔራዊ ምርጫ ቦርድ የህወሓት እውቅና እንዲመለስ እየጠየቀ ሲሆን አሁን እየታዩ ያሉ የጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኑ አቋም አለን ብለዋል ህወሓት። ተጨማሪ የመጨረሻው ዜና በዓለም ገበያ በሪከርድ የጨመረው የወርቅ ዋጋ በታሪክ ለመጀመሪያ ጊዜ አንድ ውጤት በ$4000 በልቷል። የአሜሪካ የመንግስት መዘጋት እና የፌደራል ሪዘርቭ የወለድ ምጣኔ የመቀነስ እድል በገበያው ውስጥ አለመረጋጋትን ፈጥሯል ይላሉ ባለሙያዎች። በዚህም ምክንያት ባለሀብቶች የወርቅን እንደ አስተማማኝ ንብረት የመግዛት ፍላጎት አላቸው፣ ዋጋውም እየጨመረ ነው ሲሉ ተሰምቷል። በተጨማሪም በፈረንሳይ ያለው የፖለቲካ አለመረጋጋትና ዓለም አቀፍ የኢኮኖሚ አለመረጋጋት በወርቅ ገበያ ላይ ትልቅ ተጽዕኖ አሳድረዋል። ባለሀብቶች ወርቅ የመግዛት ዝንባሌያቸውን እየጨመረ መጥቷል። የአሜሪካ መንግስት መዘጋት ዛሬ 8 ቀኑን የያዘው ሲሆን ቁልፍ የሆነ የኢኮኖሚ አመልካቾች እንዳይለቀቁ በማዘግየቱ ባለሀብቶች ገበያውን ለመተንተን በአማራጭ የመረጃ ምንጮች ላይ እንዲተማመኑ አስገድዷቸዋል። የወርቅ ዋጋ በዚህ ዓመት እስካሁን ድረስ በ50 በመቶ ከፍ ብሏል ሲሉ ተሰምተዋል። እንግዲህ አድማጭ ተመልካቾች ይህ ፈጣን ዜናዎች ነን። እውነተኛና ታማኝ ዜና ማግኘት ከፈለጋችሁ እስካሁን ቪዲዮውን ላይክ ካላረጋችሁ ቪዲዮውን ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሳችሁ ደግሞ የደውል ምልክቷን ተጫኑ። ሁሌም ሸርና መልካም ነገር እየተመኘንላችሁ እስከ ሳምንት መልካም ሳምንት ብለናል። ይመቻችሁ።